166 ቀን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን 166ኛ ቀናችን ላይ ደርሰናል። ዛሬ ከመዝሙር ምዕራፍ 45 ጀምረን 46፣ 47፣ 48ን አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 45። ልቤ መልካም ነገርን አፈለቀ፣ እኔ ስራዬን ለንጉሥ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው፣ ውበትህ ከሰው ልጆች ይልቅ ያምራል። ሞገስ በከንፈሮች ፈሰሰ፣ ስለዚህ እግዚአብሔር ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበት ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወን፣ ንገስም፣ ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ። አሕዛብን በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃንም ጠላህ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክህ የደስታ ዘይትን ቀባህ። በልብሶችህ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግልን ለንጉሱ ይወስዳሉ። ባልንጀሮቿንም ወደ አንተ ያቀርባሉ፣ በደስታና በሐሴት ይወስዷቸዋል። ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዦች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። መዝሙር በቅንፍ ምዕራፍ 46። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ስራ በምድር ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ ላለው፣ በምድርም ላይ ከፍ ከፍ ላለው። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። መዝሙር በቅንፍ ምዕራፍ 47። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን። ለርስቱ እኛን መረጠን፣ የወደደውን የያዕቆብን ውበት። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ፣ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና፣ የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። መዝሙር በቅንፍ ምዕራፍ 48። እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካምም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብህ መካከል ምሕረትን ተቀበልን። አምላክ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስ ምስጋናህ ነው። ቀኝ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው። የአይሁድም ሴት ልጆች ሐሴት ያደርጉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል ይላል። ማታ 3 ሰዓት ላይ ሁል ጊዜም በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን የቀጥታ ስርጭት ያነበብነውን ክፍል የምናጠናበት ጊዜ ይኖረናል። ኑና አብረን እናጥና። ጸጋ ይብዛላችሁ።